አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም። ያለበት ሁኔታ ስለማላቅ ነው እየጨነቀኝና እየከፋኝ ግራ እየገባኛል። አብርሃም ታገተ እያላችሁ ማለት ነው መረጃ የምታቀብሉ ሰዎች ምናችሁን ነው የሚያማችሁ? ምን ነው የሚታገተው? አብርሃም ነው እንደሚታገተው ለዛውም በይፋና በሩታ ማለት ነው። በጣም ነው እንደታገተው። አረግ ትገርማላችሁ በእውነት ማለት ነው። አብርሃም ምንም አይነት እገታ አልደረሰበትም። ቤተሰብ የሆነ ነገር ግን ተፈጥሯል። እኛም የማናውቀው እነሩታና ኤፋ የሚያውቁት ጉዳይ ተፈጥሯል። እንግዲህ ሩታ እኔ ይሄን ያክል መስዋዕትነት የምትከፍል ልጅ መሆኗ ነው አሁን እየገረመኝ ያለው፣ ሌላ ነገር አይደለም። ሩታ ይሄን ያህል ጊዜ ከደስታ ጋርም አብራ ያልቀጠለችበት ዋናው ምክንያት እንግዲህ አብርሃምን ወደ ቤት ለመመለስ ታጥቃ ቆርጣ ስለተዘጋጀች ነው። ቤተሰብ እመኑ። ማንም ደግሞ በፍላጎቴ ውስጥ እኔ የምኖረውን ህይወት የሚኖርልኝ የለም። ስለ ራሴ ነው እንጂ ማስበው ስለማንም አይደለም። ከዚህ በኋላ የማረጋቸው ነገሮች ሁሉ እኔ ህይወቴን የሚመለከት ነው ብላለች ሩታ። ስለዚህ እኛ ሀሳብ ብቻ ነው የምንሰጠው። በግድ የሚያኖር በግድ የሚያፋታ በግድ ደግሞ ነገሮች ውስጥ የሚከት ማንም ሰው ሊኖር አይችልም። ሀሳብን ግን ሼር የማድረግ ብቻ ነው መብት ያለን ማለት ነው እኛ። ለማንኛውም ቤተሰብ ማለት ነው እዛኛውን ቤት ሄርሜላ በጣም ድንጋጤ ውስጥ ነው ያለችው። አብርሃም 2 ቀን ስልክ አላነሳላትም። ይህን ስታስቡት እናንተ ምን ተሰማችሁ? ምንድነው እየተካሄደ ያለው? በዛ በኩል ያለው ልጅ ደግሞ ማለት ነው የሄርሜላ ወንድም ምን እያለ ነው? ቤተሰቡላ ለምንድን ነው እንደዚህ ያደረገው ብለው ኤፋን እስኪወቅሱት ድረስ ደረጃ ደርሰዋል ነው ያለው። የሄርሜላ ቤተሰቦችማ መጀመሪያውንም የልጃቸው ክብር የሚያሳስባቸው ቢሆን ኖሮ አብርሃምን በትዳር ውስጥ ገብታ ስታለያየው ዝም ብለው አይመለከቱም ነበረ። እንዲሁም አጨብጫቢ ሆነው አብሮ አይደግፉም፣ ወንድም እህቶቹም ጭምር ማለት ነው። ከዛ ባለፈ ግን ቤተሰብ አሁን ላይ ኤፋ ሄዶ እሷን አክሽን ስላሳየባት ብለው የሚናገሩ ከሆነ ይሄ የማይመስል የማይዋጥ ነገር ነው። ሲጀመር ቤተሰብ ኬር አይሰጠውም ስለ ሄርሜላ። እኛ የምናውቀው ይሄንን ነው። ሰላማችሁ ይብዛ ውድ የዩቲዩብ ቻናሌ ቤተሰቦች፣ ደህና ናችሁ? እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ አዲስ ነገር ሊፈጠር ይመስላል። ሜቢ ላይመስልም ሊመስልም ይችላል። ግን ደግሞ ሩታ የምትናገራቸው ነገሮች ጠጠር ያሉ ናቸው። በመሰረቱ ቤተሰብ እኛ ሩታና አብርሃም ከመለያየታቸው በፊት አስቀድሞ አብርሃም ከሄርሜላ ጋር ሌላ ችግሩ ሳይገባ በፊት ታግለን ነበረ እንደ አንድ ተከታይ ማለት ነው፣ ተከታታዮች ማለት ነው። ነገር ግን አብርሃም መስሚያውን ጥጥ አድርጎ ሩታንም አልሰማ ብሎ ቤተሰብም አልሰማ ብሎ እንግዲህ በሄደበት መስመር ተጉዞ እዚህ ደርሶ ነበረ። አሁን ላይ ሀሳቡን ቀይሯል የሚለው ነገር በምን ምክንያት እንዴት ሀሳቡን ሊቀይር የሚችል ደረጃ ደረሰ የሚለውን እነሱ ቪዲዮ እንደገና ከአብርሃም ጋር ቆመው ሲያወሩና አብርሃምን የሚናገራቸውን ነገሮች ሰምተን አይተን ነው ልንፈርድ የምንችለው ማለት ነው፣ ወይም ደግሞ ሀሳብ ልንሰጥ የምንችለው። አሁን ላይ ግን አብርሃም እያሉ ያሉት ሩታ ቤት ነው ያለው እየተባለ ነው። ከሩታ ጋር አንድ ላይ ነው ያለው፣ ቤት ውስጥ ከልጁ ጋር ፈታ እያለ ነው የሚሉት። ይሄ ነገር ቤተሰብ አይከብድም ማለት አሁን ለኛ ለማመን ይከብደናል። ግን ሩታ ደግሞ እውነት እንደሆነ ነው እየተናገረች ያለችው። እኔ አንድ ነገር አብርሃም የተናገረው ነገር ነበር ከዚህ በፊት። ምንድነው ሲል የነበረው? የፈለገ ነገር ቢመጣ ከሄርሜላ ጋር እንኳን አብሬ መሆን ባልችል ከሩታ ጋር መሆን አልችልም ብሏል። ቃል በቃል ማለት ነው። ሰዎች የሆነ ሰዓት የሚናገሩት ንግግር የሆነ ወቅት ላይ ዋጋ እንደሚያስከፍላቸው አያውቁም። እና አብርሃም ይሄ ደርሶበት ይሆን? አሁን ላይ ዋጋ የሚያስከፍለው ደረጃ ደርሶ ይሆን? እውነት ለመናገር ይሄን ያህል ቃል አውጥቶ ተናግሮ ከሆነና አሁን ወደ ሩታ ተመልሶ ከሆነ በጣም ይገርማል። እኛ ሩታ ፈቃደኛ ከሆነች ይሄ ሁሉ ያደረሰባት በደልና ግፍን ይቅር ብላው ተቀብላው አብራው ለመኖር እሱን ፈቃደኛ ሆኖ አብራት ለመቀጠል ካሰበ እኛ ምን ቸገረን? ለዛ ለምስኪን ለልዑሌ ብቻውን እስካሁን ድረስ ማለት ነው በአባት ፍቅር ሳይጨመርበት እያደገ ያለው ልጅ ህይወት እኮ ያሳስበናል። እኛ እኮ እዚህ ጋር ሩታ በአብርሃም በደረሰባት ግፍና በደል ምክንያት እሱ ከዚህ በኋላ ከሷ ጋር ምንም ነገር መቀጠል የለበትም ብለን እሪ እንላለን እንጂ እዛ ጋር ደግሞ የአንድ ምስኪን ልጅ ህይወት እየተበላሸ እንደሆነ እናውቃለን። ያስጠፍቶን አይደለም። ግን ቤተሰብ በአብዛኛው እንደው ኢትዮጵያ ውስጥ ነው የምላችሁ ይሄ አይነት ህይወት ያላችሁ ሰዎች አሉ። በባለትዳር መካከል ህይወት ውስጥ ገብተው ወይም ሴቷ ወይም ወንዱ ብቻ ከትዳሩ ውጪ የሆነ ደረጃ ሄዶ ሌላ ህይወት ውስጥ ገብቶ ይሁን ብለው ተመልሰው አብረው የሚኖሩ ጥቂት ሊኖሩ ይችላሉ። ግን አብዛኛዋ ሴት የኢትዮጵያ ሴት እንደዚህ አይነት ህይወት ውስጥ የገባን ባሏን መልሳ ለመቀበል ፍቃደኛ አትሆንም።
እንግዲህ ከመሰማቸው ከማያቸው ታሪኮች አንፃር ነው ይሄንን ንግግር የተናገርኩት ማለት ነውና በርግጥ ሩታ መስዋዕትነት ከፍላ ትዳሯን ከመለሰች ያው ጀግና ናት ነው ልንል የምንችለው። ምክንያቱም ማንም ሴት ማታደርገውን አብዛኛዋ ሴት ልታደርግ የማትችለውን ነገር እያደረገች ነው ማለት ነው። ይሄ የልብ ጥንካሬ ይጠይቃል። ቤተሰብ እኛ እንደምናወራው አይደለም። የእነሱ ትዳር ውስጥ የነበረው ህይወት ከነሱ በላይ የሚያውቅ የለም። ግን ደግሞ እውነት አብርሃም ልቡ ይመለሳል ወይ? አብርሃም እስከዛሬ ሲያጠፋባት የነበረው ነገር ጸጽቶታል ወይ የሚለውም እንደ አንድ የጥያቄ ምልክት ይቀመጥልን። ምክንያቱም ሰውን በድሎ ሰውን ችግር ውስጥ ከቶ ህይወቱን አመሰቃቅሎበት ያ ነገር ሲገባው ተመልሶ ይቅርታ መጠየቅን መጸጸትን ማሳየት አለበት ብዬ አስባለሁ። አይደለም ቤተሰብ? ግን ቅርብ ጊዜ ድረስ ከሄርሜላ ጋር ሌላ ታሪክ ውስጥ የነበረ ልጅ እንዴት በአንድ ጊዜ ወደ ሩታ ህይወት ተመልሶ ይገባል ለማለት እንደ አንድ ኦዲየንስ ለኛ ይከብደናል። ከዛ ባለፈ ግን ማለት ነው ቡዜ አንዳንዴም ተረጋጊ፣ የምሬን ነው ምልሽ፣ አንዳንዴ ታበዣለሽ ማለት ነው። የፈለገውላችሁኛ እዚህ ሚዲያ ላይ ብንንጣጣ የፈለገውን ነገር ብንናገር ሲተሰማንን ሐሳብ ሼር የምናደርገው። ቡዜ ግን ቤተሰብ መሀል ያለሽ ሴት ነሽ አይደለ? ያንቺ የሩታ ላይ ያለሽ የጥላቻ መንፈስ ከየት የመጣ ነው? ድሮ እኮ ሩታን በጣም እንደምትወጃት ነበር የምናውቀው እኮ። እስቲል እኮ ይቅርታ ተባብላችሁ እንኳን አሁን ላይ ማለት ነው አንቺ ሩታና አብርሃም አንድ ላይ እንዲሆኑ እንኳን ፍላጎት የሌለሽ ሴት ነሽ። በጣም ነበር አክረሽ ስትናገር የነበረው። እንዴት ትላንትና የምታውቂያትን ሩታን ወደ ጎን ገፍተሽ ተገፍታ ነው እቺ ልጅ መቼ ልቦናሽ ሳያውቀው ቀርቶ አይደለም፣ ታውቂዋለሽ። ቃል በቃልም ተናግረሽዋል የደረሰባትን በደል ማለት ነው። ግን እንዴት ዛሬ ላይ ውሽማ ሆና መታ በአብርሃም ህይወት ውስጥ ሁለተኛ ሴት ጣልቃ ገቦና ሄርሜላ መታ፣ እንዴት አንቺ ከሄርሜላ ጎን ትቆሚያለሽ? እንዴት አንቺ የአብርሃምን ትዳር ያፈረሰችውን ሄርሜላን እንዴት የሷ ቲፎዞ ትሆኛለሽ? ያስገረመኝ ጉዳይ ይሄ ነው። እስካሁንም ድረስ ይኸው እዚህ ድረስ ደርሰናል። እኔ አንድም ቀን ለሄርሜላ ጠበቃ ሆኜ ቆሜ አላውቅም እስካሁንም ድረስ። ምክንያቱም እሷ ምንም አሁን ላይ ያለቃቀሰሽ ብትመጣ አብርሃም ቢጥላት ቢገፈትራት ራሱ ስራሽ ነው ስራሽ ያውጣሽ ከማለት ውጪ እኛ ለሄርሜላ ምንም ልናዝንላት የምንችልበት አቅሙ የለንም። ምክንያቱም ስንቃጠል ነው ህይወታቸውን ስታመሰቃቅል ስትበታትን መሀል ገብታ ወንድ ልጅ ላይ የማይደረግ ድርጊቶች እያደረገች የአብርሃምን ልብ ስታሸፍት ያ ሁሉ ዘመን ስንናደድ ስንበሳጭ ኖረናል። በሄርሜላ የተነሳ ምንም አይነት ነገር ሊያሳስበን ሊያስጨንቀን የሚችል ነገር የለውም። እሷም እዚህ ጋር ህይወቷ ተበላሸ ብለን እንዳናዝንላት ሮንግ በሆነ መልኩ በሰው ህይወት ውስጥ የገባች ሴት ናት። በጣም በአስቀያሚ ደረጃ ማለት ነው። ስለዚህ የሄርሜላ ጉዳያችን አይደለም። ኤኒዌይስ ይቅርታ ቤተሰብ። ሴት ሆነሽ እንዴት ለሴት እንዴት ያለሽ ካላችሁኝ ማንም ሴት የማንም ባለትዳር ህይወት ውስጥ እየገባች እንዲህ እያመሰቃቀለች ከዛም በኋላ የሷ ህይወት ደግሞ መልሶ አልሆን ሲላት ለሷ ማዝንበት አንዳች ነገር የለም። ምክንያቱም ያቺ ሴት ሳዲስት ባትሆን በሰው ስቃይ የምትደሰት ባትሆን ኖሮ የአብርሃምና የሩታ ህይወት ያሳስባት ነበረ። ያኔ እኮ አብርሃም እመለሳለሁ እያለ ሩታን ይቅርታ እየጠየቀ መልሶ ከሄርሜላ ጋር መሆኑ ነበረ ሩታን ያበሽቃት የነበረው። ታስታውሳላችሁ? እመለሳለሁ እስተካከላለሁ ነገሮችን ከዚህ በኋላ በይቅርታ እንተላለፍ ይላትና እሺ ከሷ ጋር ያለህን አቀራረብ አቁም ሲባል እሷ እኮ ኖርማል ነው ቅርርባችን ነበር የሚለው። ይሄው ዛሬ ላይ ስቲል አረገዝኩልህ ብላ እስከ ማለት ደረጃ የደረሰች ሴት ሆና አገኘናት። ያኔ ኖርማል ነው ስትሉ የነበራችሁ ሰዎች ምን ተሰማችሁ? አሁን ላይ በወንድና በሴት መካከል በተለይ ደግሞ ቤተሰባዊ ባልሆኑ ሰዎች መካከል ቅርርብ በፍጹም አያስፈልግም። ቤተሰብ ከባድ ነው። ምክንያቱም ችግር ነው ይዞ የሚመጣው። ልክ ሄርሜላ አላማዋን ወንድሜ ነው ኖርማሊ እሱ ጉዳቴ ነው ሲከፋ ደስ አይለኝም ብላ እንደመጣችሁ ማለት ነው። ከዛም በኋላ ግን አሁን ላይ ሚስት እያጫወተች እንዳለችው አይነት ታሪክ ይፈጠራል ማለት ነው። ስለዚህ የወንድና የሴት ግንኙነት ቅርበት በባልና ሚስት መካከል ወንድም ጓደኛ ሴት ብትኖረው ሴቷም ወንድ ጓደኛ ቢኖራት ኖርማል ነው የምትሉ ሰዎች ይሄ ምን ያክል ጉዳት እንዳለው በአብርሃምና በሄርሜላ ማወቅ ትችላላችሁ። ስለዚህ ይሄ ነገር ስተት የነበረ ህይወት ነበረ። አብርሃምም አብሮ ሲያጫፍር ነበር ያኔ እና እሷ እኮ ኖርማል ነው ቅርበታችን አንቺ ለምን ተጠረጥሪናለሽ ሁላ ሲላት ነበር ያኔ ምንም ህይወት ውስጥ ሳይገቡ ሩታም ማለት ነው። ይሄው አሁን ላይ አንድ ላይ ሆኑ አንድ ላይ ሌላ ታሪክ ውስጥ ገብተው ትዳሩን እስኪፈታ አድርሰው ማለት ነው ሄርሜላ።
ለሄርሜላ የሚያዝናለ ከዚህ በኋላ እኛ ከዚህ በኋላ እውነት አብርሃምና ሩታ ተመልሰው ከሆነ እኔ ሩታ ችላበት እግዚአብሔር አቅሙን ሰጥቷት ይቅርታ አድርጋለች ከሆነ እኔ መብቷ ነው። እኔ ደስ ይለኛል። ምክንያቱም ሄርሜላ የሩታ የበላችውን ሩታ የቀመሰችውን ዳፋ መቅመስ አለባት። በሰው ህይወት መግባት ምን ያህል ረመጥ እንደሆነ ልታይ ይገባል። እኔ ደግሞ ያንን በሄርሜላ ማየት ፈልጋለሁ። ምክንያቱም ጥሩ ሴት ስላልሆነች ሄርሜላ ጥሩ ሴት አይደለችም በኔ መንገድ ማለት ነው። አሁን ላይ ደግሞ በጣም ያስገረመኝ ነገር ማለት ነው ሄርሜላ ትላንትና ቪዲዮ ለቃ ነበር አይታችሁ ከሆነ ከወንድሟና ከዛ ከማን ነው የሚሉት አንድ ልጅ አለ የሆነ አጫፋሪ ማለት ነው ከሱ ጋር ሆነ አንድ ላይ ቪዲዮ ለቃ ነበር። ያሳሰበኝ አብርሃም ነገር ነው ምናምን ስትል ነበር። ለምንድነው ከወንድሙ ጋር የተገናኘሹ ሲላም ማለት ነው ለምንድነው በዛ ልክ ሲቀርብሹላ ቦታ ሰጪ የነበረው ሲላን ነበር። እኛ የታዘብነውን ታዝቧል አሚሮ የሚሉትም ማለት ነው። ግን የቆሙበት መንገድ ነው የሚያሳፍረው። እዛ ጋር ለሄርሜላ መቆምክ አሚር በራሱ አንድ ሰሞን ከሩታ እጅ እንዳልበላ እንዳልጠጣ አሁን ላይ ከሄርሜላ ጎን ቆመ የአብርሃምን ትዳር ይበልጥ እያፋለሳችሁ ያላችሁት እኮ ግልጽ ሰዎች አላችሁ ከአቤል ጀምሮ ቀንደኛ ጠላቶች ማለት ነው። እና በዛ ልክ ሲናገር ምንድነው ስትል የነበረው የአብርሃም መጥፋት ነው እያስጨንቀኝ ያለው ስልክ አያነሳላትም ስትደውልም ማለት ነው። ስለዚህ ምን ተፈጠረ የሚለውን ዛሬ ምናልባት ልናይ እንችላለን። ቤተሰብ ሄርሜላ እዩ ምን ያህል የሰው ህይወት ውስጥ መግባት ምን ያህል አንድ ምስኪን አራስ ልጅ ያላትን ሴት ህይወቷን ትዳሯን ብትናርጎ የሰው ህይወትን ለራስ ማርጎ መመኘት ምን ያህል ዋጋ እንደሚያስከፍል እዩ። እንዲያውም ሄርሜላ በጣም ተጎርታ በጣም በዚህ ነገር ተጸጽታ ይሄ ህይወት ውስጥ መግባቷ ስህተት እንደሆነ ተደፍታ ይቅርታ ስትጠይቅ ማየት ነው የምፈልገው። ሄርሜላና የአብርሃም ጉዳይ ቢያበቃ እኔ ደስ ይለኛል ቤተሰብ። ግን ቅር የሚለኝ ሩታ ላይ ያ ሁላ ነገር ደርሶ ያ ሁላ ነገር ሸክም በአይኗ ስትመለከት ኖራ ስትሰቃይ ኖራ በተለይ በሄርሜላና በአብርሃም መካከል የተፈጠሩትን ነገሮች በአይኗ በብረቱ ስታይ ከርማ አስችሏት ይቅር ብላው ከተቀበለችው እኔ ሩታ ከባህር የሰፋ ልብ አላት ነው የምለው። እውነቴን ነው ከባህር የሰፋ እንዲያውም ባህር ምንድነው ከዛ በላይ የዓለም ባህሮች ተሰብስበው ማለት ነው። ስለዚህ እኔ ይሄንን ጥንካሬዋን ነው ማደንቅላት። ሩታ ደግሞ የምትኖረው ኑሮ ከራሷ በላይ የሚያቀላት የለም። ባይዞይ እኛ ተጨነናት ለምን ከሱ ጋር አንድ ላይ ሆንሽ ማለት አንችልም። ቤተሰብ ይሄ ትዳር የተመሰረተው አግባብ ባለው ሁኔታ ነበር እኮ የዛሬን ያርገውና ማለት ነው። አንድ ደግሞ ምስኪን ፍጡር መሀል ላይ ያለ እህት የሚያስፈልገው ወንድም የሚያስፈልገው ታውቃላችሁ። ስለዚህ ከቤቢ አንጻር ስናየው ከልዑሊ አንጻር ስናየው ሩታ ይቅርታ ማረጓ ምናልባት እናት ለልጇ ስትል ጎሽ ለልጇ ስትል ተወጋች የሚለውን ነገር እንድናስታውስ ያደርገናል። ይሄ ነገር ምንድነው የተከሰተው የሚለውን ያው ዛሬ ነው ልናይ የምንችለው። አብርሃም ለምንድነው ድምጹን ያጠፋው? በቀደም አይታችሁት ከሆነ ባህር ውስጥ ልጁ ምናምን ሲያጫውተው ነበረ። ባይዘው አብርሃም ማለት ነው ይሄ ወደ ከሩታ ህይወት ወጥተ ወደ ሄርሜላ መሄድ እስቲ ልያየን ጸጉር እንኳን ወደ ኋላ እየገባ ነው። ኤኒዌይስ ሄርሜላ አልጠቀመችም ነካክታ ያው ያልሆነ ስያሜ እንዲሰጥ ያንተ ህይወትን ባልሆነ ህይወት ውስጥ እንዲገባ ከማረግ ውጪ ምንም አልጠቀመችም እቺ ሴት። ነቄ ወንድ ቢሆን አብርሃም ሄርሜላ ከትዳሩ ስታለያየውና እንደዛ በመካከላቸው ጠንክራ ስትገባባቸው መንቃን ነበረበት እንዴ። ዛሬ ትዳሬን አለያይታ የፈለገችኝ ሴት ነግ ትጠቅመኛለች ወይ ብሎ ማሰብ ነበረበት። እሱ ብቻ አይደለም ሄርሜላ እዛ ጋር ህይወት ትቶ ወደሷ የመጣ ሰው ወንድ ማለት ነው ያዘልቀኛል ወይ ብላ ማሰብ ነበረባት። ሁለቱም በለሞክ ታውቃላችሁ ማሰቢያቸው ያን ያልነበረም በደንብ ማሰብ የሚችሉበት ነገር አልነበራቸውም። ብልጠት ይጎላቸዋል ህይወታቸው ውስጥ። ሩታ እንዳያቸዋት ደግሞ ከማንም ጋር ንክኪ ሳይኖራት ይሄን ያህል ጊዜ በትዳሯ ውስጥ ጭቅጭቅ ንትርክ ኖሮ ተለያይታ ሁላ ሌላ ህይወት ያልጀመረች ሴት ናት። በዚህ ልናጨበጭብላት ልናደንቃት ይገባል። ሩታ ጠንካራ ሴት ናት፣ ዛሬም ነገም ጠንካራ ናት። ግን እኛ አብርሃም ሄርሜላን እያለ ሩታ ለምንድነው አብርሃም የምትለው የሚለው አብግኖን ነበረ። ምክንያቱም እሱ ሄርሜላን ሲከተል እሷ አብርሃምን ስትከተል ነገሮች ሁላ ምን ይሆኑ እንደነበር ታውቃላችሁ። ያበሽቃል፣ እንደ ሰው እንበሽቃለን። ኤኒዌይስ ሩታ ከተመቻት ከደላት በጤናማ መልኩ አብርሃም ተመልሶ ከሆነ ለሷ ይመቻት። ለኛ ቢቆረቆረንም ውስጡ የሚቆረቆሩ ብዙ የሚቆራቆሩ ነገሮች ስላሉ ለኛ ባይደላንም ግን ደግሞ ለልዑሌ ሲል ያርገው፣ ለልዑሌ ሲባል ያርገው። እህቴ ይደገምለት።
አንዳንዴ መፍቀድ የሌለባችሁን ነገር ፈቅዳችሁ የምትገኙበት ሰዓት አለ አይደለ? ግን ይሄ የኛ ፍቃድ አይደለም። የሩታ ህይወት የግሏ ነው፣ መብቷ ነው። የፈለገችውን ነገር ማስቀጠልም ማስቆምም። አዎ ፈተናዋን ግን እኔ መርሳት አልችልም። እውነቴን እንደ አንድ ሴት እግዚአብሔርን እኔ የሩታ ስቃይ ስታሳልፍ የኖረችው ህይወት ሁሌም ቢሆን እንደዚህ በተራ በተራ ነው የሚመጣብኝ። አረሳቸውም ሲፈጠሩ የነበሩት ስታሳልፍ የነበረው ነገር አብርሃም ሲሆንባት የነበረው ከሄርሜላ ጋር ሲያሳልፍ የነበረው እንዴት አርጋችሁ ትረሱታላችሁ? ብቻ ግን ዛሬ አዲስ ነገር ይኖራል ብዬ አስባለሁ። በአብርሃም በኩል ነው ሁላችንም መስማት የምንፈልገው የጓጓ ነው ብዬ ነው ማምነው። ከዛ ባለፈ ግን ሄርሜላ አሁንም ገና እንግዲህ አብርሃም ሲመለስ ተጠንቀቂ፣ ከዚህ በኋላ ይሄን አርግ እያሉ እየመከሯት ነው። ስለመመለሱ እርግጠኝነትሽን አታውጂ፣ ገና አልታወቀም። ሄርሜላ ግን አንቺ ተቀተሽ ማየትን ይፈልጋለሁ፣ በጣም እፈልጋለሁ። ቤተሰብ የተሰማችሁን ሀሳብ በኮሜንት አስቀምጡ። ሰላማችሁ ይብዛልኝ፣ ቸር ቆዩልኝ። ባይ ባይ።